እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንደምታስታውሱት ሌሰን 2 ላይ ኤክሰርሳይዝ 4.1 ሰርተናል። ከዚያ በመቀጠል ዛሬ ሌሰን 3 ላይ የምናየው ምንድነው? ዲተርሚኔሽን ኦፍ ሬት ኦፍ ሪአክሽን ነው። ሬት ኦፍ ሪአክሽን እንዴት ነው ዲተርማይን የምናደርገው የሚለውን ይሆናል ማለት ነው። እንግዲህ ኦብጀክቲቭ ይኖራል። እንግዲህ ኦብጀክቲቫችን ኢዝ ክሊርሊ ስቴትድ ሆኗል። እዚህ ምንድነው ኦብጀክቲቫችን ካልን at the end of this lesson you will be able to explain determination of rate of reaction. እንዴት rate of reaction determine ማድረግ እንደሚቻል ማስረዳት መቻል ይጠበቅብናል ማለት። እንግዲህ determination of rate of reaction በተመለከተ እንግዲህ reaction rate ስንል is change. Okay, reaction rate is change in an observable property over time. በሆነ ታይም ላይ ኦብዘርቭ ልናደርገው ልንመለከተው የምንችለው ፕሮፐርቲ ነው ሬት ኦፍ ሪአክሽን። ሬቱ ሲካሄድ ማለት ነው ሪአክሽኑ ሲካሄድ። ዘ ኦብዘርቬብል ፕሮፐርቲ እንግዲህ ኦብዘርቬብል የምናደርገው ልንመለከተው የምንችለው ፕሮፐርቲ ወይም ባህሪያት it should be selected based up on what can be measured in the laboratory. እንግዲህ በላቦራቶሪ ይሄን እንግዲህ ሬት ኦፍ ሪአክሽን ዲተርማይን ስናደርግ በላብ ላይ ነው ይሄን የምናካሄደው። አሁን በዚህ ጊዜ እንግዲህ ሬት ኦፍ ሪአክሽን በላቦራቶሪ ይሄን እንዴት ሜጀር በምናደርግበት ጊዜ this could be ምን ሊኖር ይችላል ስንል ከለር ቼንጅ ሊኖር ይችላል። እንግዲህ አንዱ ኦብዘርቬብል ፕሮፐርቲ ከምንለው ከለር ቼንጅ ሊኖር ይችላል ወይም ይኖራል ማለት ነው። ቴምፐሬቸር ቼንጅ አለ፣ ፕሬሸር ቼንጅ አለ፣ ማስ ቼንጅ አለ፣ እንዲሁም ደግሞ the appearance of new substance ሌላ አዲስ ሰብስታንስ አፒር ያደርጋል ማለት ነው። ፎር ኤግዛምፕል አማውንት ኦፍ ፕሪሲፒቴት ፎርመት ፕሪሲፒቴት ይፈጥራል። ለምሳሌ ሲሊቨር ናይትሬት እና ሶዲየም ክሎራይድን ሪያክት ስናደርግ ምንድን ነው የሚፈጠረው? ሶዲየም ናይትሬት እና ሲሊቨር ክሎራይድ ነው። ሲሊቨር ክሎራይድ ፕሪሲፒቴት ነው የሚፈጥረው። ይዘቅጣል፣ ታች ነው የሚሆነው፣ ኢንሶሉብል ነው። ጀስት ላይክ ዛት ማለት ነው። እዚጋ አማውንት ኦፍ ፕሪሲፒቴት ኢዝ ፎርምድ፣ ይሄ ኒው የሆነ ሰብስታንስ ነው ማለት ነው። ዘ ኦብዘርቬብል ኦር ሜዠሬብል ፕሮፐርቲስ ካን ቢ ዩዝድ ቱ ዲተርሚን ዘ ቼንጅ ኢን ኮንሰንትሬሽን ኦቨር ታይም። ዘ ቼንጅ ኢን ኮንሰንትሬሽን ኦቨር ታይም ኮንሲደር። ለምሳሌ እንመልከት እዚጋ ያለውን ኤግዛምፕል። ፎር ኤግዛምፕል ተርማል ዲኮምፖዚሽን ወይም ሂት ዲኮምፖዚሽን ማለት ነው። ዲኮምፖዝ ማለት ማፈራረስ ነው፣ ብሬኪንግ ዳውን ማለት ነው አይደለ? እንደምታስታውሱት 10ኛ ክፍል ላይ ታይፕስ ኦፍ ሪአክሽን፣ ኮምቢኔሽን ሪአክሽን፣ ዲኮምፖዚሽን ሪአክሽን፣ ሲንግል ዲስፕሌስመንት፣ ደብል ዲስፕሌስመንት እያልን ተምረናል። ዲኮምፖዚሽን ሪአክሽን ማለት ብሬኪንግ ዳውን ኤ ሲንግል ኮምፓውንድ ኢንቱ ቱ ሲምፕል ኮምፓውንድስ ኦር ኢትስ ሜቢ ኤለመንትስ ሊሆን ይችላል። ያ ነው እንግዲህ ዲኮምፖዚሽን። እንግዲህ ዲኮምፖዝ ሲሆን ደግሞ ምን ያስፈልጋል? አንድ ሂት ኢነርጂ ሊሆን ይችላል፣ ኤሌክትሪካል ኢነርጂ ሊሆን ይችላል። እዚህ ጋር ተርማል ዲኮምፖዚሽን ኦፍ ጋሺየስ ዳይናይትሮጅን ፔንታኦክሳይድ ነው። ፔንታኦክሳይድ እንግዲህ እዚህ ጋር ይሄ ዳይናይትሮጅን ፔንታኦክሳይድ ይሄ ዲኮምፖዝ ሲሆን ቱ ጊቭ ዋት ብራውን ጋስ ናይትሮጅን ዳይኦክሳይድ ይፈጥራል። እዚህ ጋር እንደምታዩት ይሄን ዲኮምፖዝ ስናደርገው ሂት ናይትሮጅን ዳይኦክሳይድ ጋዝ አለ፣ ኦክሲጅን ጋዝ አለ። መጀመሪያ ላይ ዳይናይትሮጅን ፔንታኦክሳይድ ከለርለስ ነበር፣ ከለር የለውም። ዲኮምፖዝ ስናደርገው እዚህ ጋር ምን አለ? እንግዲህ ኦብዘርቬብል የሆነ ቼንጅ አንዱ ምንድነው? ከለር ነው ብለናል። እዚህ ጋር የናይትሮጅን ዳይኦክሳይድ ምንድነው መፈጠሩን የምናየው። እዚህ ጋር ናይትሮጅን ዳይኦክሳይድ ከለሩ ምንድነው? ይሄ ብራውን ከለር ወይም ቡናማ ከለር እናያለን ማለት ነው። ይሄ ብራውን፣ ኦክሲጅን ኢዝ ከለርለስ። ቼንጅ ኢን ኮንሰንትሬሽን as it's a function of time can be determined by measuring the increase in pressure as two gas እዚህ ጋር ማለት two gas of what እዚህ ጋር ዳይናይትሮጅን ፔንታኦክሳይድ ማለታችን ነው። እንግዲህ two gas molecule are converted 5 gas molecules ወዴት ኮንቨርት ይሆናል? ወደ 5 ጋዝ ሞለኪውልስ። እንግዲህ ጋሺየስ ስቴት ላይ የምናየው ጋዝ ሞለኪውል ነው። 5 ጋዝ የምንለው እዚህ ጋር እንደምታዩት ምንድነው? ኤ ነው። እዚህ ጋር 2 ሞል ኦፍ ጋስ ሞለኪውል አለ ኢን ዘ ሪአክታንት ሳይድ። እዚህ ጋር 5 የሚለው ኬት ነው? ኤ 4 አለ እዚህ ጋር የናይትሮጅን ዳይኦክሳይድ ጋዝ ማለት ነው። እዚህ ጋር ደግሞ ምን አለ? የኦክሲጅን አንድ አለ። ይሄንን ነው እንግዲህ ሁለት ኢንክሪዝ ያደርጋል ባይ ሜዠሪንግ ዘ ኢንክሪዝ ኢን ፕሬሸር ኢንክሪዝ ያደርጋል። 2 ጋዝ ሞለኪውል ወዴት? ወደ 5 ጋዝ ሞለኪውል የሚለው ይሄንን ነው። ኦልተርኔቲቭሊ ኮንሰንትሬሽን ቼንጅ can be monitored by measuring the intensity of the brown color.
እንግዲህ ይሄ ብራውን ከለር ኢንተንሲቲው ሜጀር በማድረግ ነው ዲዩ ቱ ዋት ናይትሮጅን ዳይኦክሳይድ ፎርሜሽን reactant and product concentration as a function of time at 55 degrees Celsius are listed in table 4.1 እንግዲህ table 4.1 ላይ ጋር ተሰጥቶናል የምናየው ይሆናል using this data ይሄንን table 4.1 ላይ የተሰጠንን ዳታ በመጠቀም we can calculate the rate ካልኩሌት ማድረግ እንችላለን so እንግዲህ rate of reaction እንዴት ነው ካልኩሌት እናደርገው የሚለው ካሁን በፊትም ተመረናል ሌሰኗል ላይ so rate of reaction ስንል የሪአክታንቱ ነው ሪአክታንቱ ማለት ዲስአፒራንስ ነው so ምንድነው የምንለው ማይነስ ነው ዲስአፒራንስ የሆነውን ማይነስ እና 1/2 ምክንያቱም የናይትሮጂን የዳይናይትሮጂን ፔንታኦክሳይድ ኮኤፊሺየንት 2 ነው አይደለ 1/2 እንላለን ይሄ ማይነስ የሚያመለክተው ዲስአፒራንስ ነው እዚህ ጋር ሬት ኦፍ reactant ማለት ነው concentration of dinitrogen pentoxide over change in time is equal to ብለን አሁን እዚህ ጋር ያለው ፖዚቲቭ ነው ለምን አፒራንስ ነው reactant disappear ይሆናል ፕሮዳክቱ አፒር ያደርጋል ማለት ነው ስለዚህ ኮኤፊሺየንቱ የዚህ የናይትሮጂን ዳይኦክሳይድ 4 ስለሆነ ነው ይሄ 1/4 change in concentration of nitrogen dioxide over change in time is equal to change in concentration of oxygen over change in time የኦክሲጅን ደግሞ አንድ ነው ምኑ ኮኤፊሺየንቱ ማለት so በዚህ መልኩ ነው ሬትን ካልኩሌት የምናደርገው now አሁን ቴብል 4.1 ላይ የተሰጠንን በመጠቀም ሬት ምን ማድረግ እንችላለን ዲተርሚን ማድረግ እንችላለን ወይ ካልኩሌት ማድረግ እንችላለን ማለት ነው ሎክ እንግዲህ ቴብል 4.1 ላይ ይሄን የተሰጠን ኮንሰንትሬሽን ተሰጥቶናል ሞል ፐር ሊትር ፐር ሰከንድ ማለት ነው ወይ ሞላሪቲ ፐር ሰከንድ እዚህ ጋር at a function of time 55 ዲግሪ ሴልሺየስ እዚህ ጋር እንደነገርኳችሁ thermal decomposition of gaseous dinitrogen pentoxide ነው ታይም አለ ከ0 እስከ 700 አለ እንግዲህ at 0 ሲሆን 0 ላይ እንግዲህ የማን ነው የኮንሰንትሬሽኑ የማን የዳይናይትሮጂን ፔንታኦክሳይድ 0.0220 ነበር እዚህ ጋር ምንም አይነት ፎርሜሽን የለም 0 ነው ኢኒሻል ላይ ማለት ነው ታይሙ 0 ሲሆን ማለት ነው ነገር ግን ታይሙ 100 ሲሆን ሉክ የዳይናይትሮጂን ፔንታኦክሳይድ እዚህ ጋር ስንት ይመጣል 0.169 ይመጣል እዚህ ጋር 0.063 0.016 እንግዲህ ያያችሁት ስትመጡ እዚህ ጋር 200 ሲሆን እዚህ ጋር የኮንሰንትሬሽኑ የናይትሮጂን የዳይናይትሮጂን ፔንታኦክሳይድ ኮንሰንትሬሽኑን ተመልከቱ ይቀንሳል ወይስ ይጨምራል የሚለው ሶ ይሄንን ስታዩ እንግዲህ እዚህ ጋር እንደምታዩት ይጨምራል ወይስ ይቀንሳል የሚለው ማለት ነው የመጀመሪያው እንግዲህ ሬት ኦፍ ኮንሰንትሬሽን መጀመሪያ ላይ ይሄ የዳይናይትሮጂን ፔንታኦክሳይድ ኮንሰንትሬሽን ምን እያለ ነው ይመጣው ታይሙ እየጨመረ ሲመጣ ኮንሰንትሬሽን ምንድነው እየሆነ ይመጣው እየቀነሰ ነው ይመጣው ተመልከቱ እዚህ ጋር 0.200 ኦኬ የ0.2 ነው 0.169 መጣ እዚህ ጋር 0.142 0.12 0.1 ይሆናል ማለት ነው እዚህ ጋር 0.0086 0.072 0.06 የናይትሮጂን እና የኦክሲጅንን እንይ እዚህ ጋር 0.0063 ኦኬ ይሄ 0.0115 ምን እያለን ይመጣ ኮንሰንትሬሽኑ እዚህ ጋር እየጨመረ ነው የፕሮዳክት ኮንሰንትሬሽን ምን ይሆናል ይጨምራል ነገር ግን የሪአክታንት ኮንሰንትሬሽን ምን ይሆናል ማለት ነው ይቀንሳል ሪአክታንቱ ኮንሰንትሬሽን ምን እየሆነ እየቀነሰ ይመጣል ታይሙ እየጨመረ ሲመጣ የፕሮዳክት ኮንሰንትሬሽን ግን ምን እየሆነ ነው ይመጣው እየጨመረ ነው ይሄን ነው የሚያመለክተን እዚህ ጋር ሶ ኖት ሲላል እዚህ ጋር the concentration of dinitrogen and oxygen increase እዚህ ጋር እንደምታዩት ኦኬ እየጨመረ አይደል የመጣው ለምሳሌ እዚህ ጋር 0.0063 ማለት 63 10ኛ ነው አይደል ይሄን ብትሰሩት ይሄ ማለት ምን ማለት ነው 63 ኦኬ 10ኛ አካባቢ ነው የሚሆነው ይሄንኛውስ 115 10ኛ አይደለ ኦቨር ማለት ነው ሶ ምንድነው እየሆነ የመጣው ኮንሰንትሬሽኑ እየጨመረ ነው የሚመጣው ስለዚህ the concentration of nitrogen dioxide and oxygen increase as what the concentration of dinitrogen pentoxide decrease okay የዚህ የዳይናይትሮጂን ፔንቶክሳይድ ኮንሰንትሬሽን እየቀነሰ ሲመጣ የናይትሮጂን ዳይኦክሳይድ እና የኦክሲጅን ጋዝ ኮንሰንትሬሽን እየጨመረ ይመጣል ማለት ነው እዚህ ጋር እንደምናየው so in the decomposition of dinitrogen pentoxide the rate of the formation of oxygen is given by the equation እንግዲህ የኦክሲጅን ሬት ፎርሜሽንም እንዴት ካልኩሌት እናደርጋለን ሬት ፎርሜሽን ኦፍ ኦክሲጅን is equal to change in concentration of oxygen over change in time so በዚህ ጊዜ concentration of oxygen ለምሳሌ at time t2 minus concentration of oxygen at time t1 ያማል over change in time የሚለው t2 minus t1 so during the time period ለምሳሌ ከዚህ ተብሎ ቢሰጠን ሬንጅ ከ300 እስከ 400 ሰከንድ ያለው for example the average rate formation of oxygen is ስንት ነው average rate of formation of oxygen is 9 times 10 to the power of -6 mol per liter per second ይመጣል ይሄ እንዴት መጣ
የማን ከ300 እስከ 400 ሰከንድ ያለው ወደ ኋላ እንመለስና እናየው። እንግዲህ የተሰጠን ከስንት ነው የተባላችሁት? ከ300 ቱ 400 ሰከንድ ነው የተባለው አይደለ? ስለዚህ ከ300 እስከ 400 ሰከንድ የምንለው ይሄን ነው። ከ300 እስከ 400 ሰከንድ ያ ማለት ቲ2 400 ነው። ቲ1ን ማን እንወስዳለን? 300 እንወስዳለን። ሶ የኦክሲጅንን አሁን እዚህ ጋር ተመልከቱ። በ300 የኦክሲጅን ኮንሰንትሬሽን እንትን ነበር 0.04 ነው። ነገር ግን 400 0.049 ነው። ስለዚህ ምንድነው የምናደርገው? 0.049 ሲቀነስ 0.004 ኦኬ ሲቀነስ 0.04 ኦቨር እንልና 400 ሲቀነስ ስንት ነው የሚሆነው? 300 ማለት ነው። ስለዚህ 0.049 ከ0.0 እዚህ ጋር 0.049 ሲቀነስ 0.04 ስንት ነው የሚመጣው? ኦኬ ስንት ይመጣል? እዚህ ጋር ተመልከቱ 0.049 ማይነስ 0.040 ይሄን ስንቀንስ ምንድነው የሚመጣው? 0.0 ኦኬ 0.9 ይመጣል አይደለ? ይሄ 0.009 ይመጣል ኦቨር ይመጣል ማለት ነው 100 ይመጣል። ይሄ 0.009 የምንለው 0.009 የሚሆነው ይህ ምን ይመጣል? 9 ታይምስ 10 the power of -4 ኦቨር 100 ነው። ከ400 ሲቀነስ 300 100 ማለት ደግሞ 10 the power of ስንት ነው ማለት ነው? 2 ነው። ይሄ ወደ ላይ ሲወጣ -2 ይመጣል። ምን ይሆናል ማለት ነው? እዚህ ጋር 9.9 ታይምስ 10 the power of -6 እናየዋለን። ኤኒዌይ ግን ይህን ካልኩሌት የምናደርገው ከ300 እስከ 400 ሰከንድ የተሰጠናል። በዚህ መካከል ያለው ነው። ይሄን አቬሬጅ ነው። ኢኒሻሉ 300 ነው ማለት ነው። ፋይናሉ ደግሞ 400 ነው። ታይሙ አለ። እንደገና ደግሞ እንሄድና ዘጋ የኦክሲጅንም በ300 ኢኒሻሉ ስንት ነው? 0.040 ነው። እንደገና ደግሞ በ400 ላይ 0.049 ነው። ይህን በማቀናነስ ካልኩሌት ማድረግ እንችላለን ማለት ነው። ሉክ አሁን የሰራነውን ማየት እንችላለን። ሬት ፎርሜሽን ኦፍ ኦክሲጅን ቼንጂንግ ኮንሰንትሬሽን ኦፍ ኦክሲጅን ኦቨር ቼንጂንግ ታይም። እንግዲህ ቅድም እንዳሳያችሁ ቼንጂንግ ኮንሰንትሬሽን ኦፍ ኦክሲጅን ኦቨር ቼንጂንግ ታይም ስንል ይሄ ከ300 እስከ 400 ነው። ፋይናሉ እዚህ ጋር ማንን ነው የምንወስደው? 0.049 እንወስዳለን። ሞላሪቲ ማይነስ 0.0040 እንወስዳለን። ይሄን ኦቨር እንልና እዚህ ጋር ስንት ነው? ከ400 ሰከንድ እስከ 300 ሰከንድ ቅድም እንዳሳያችሁ ምን እናገኛለን ማለት ነው? 9 ታይምስ 10 the power of -6 ሞል ፐር ሊትር ፐር ሰከንድ እናገኛለን። The average rate formation of nitrogen dioxide during the time period ከ300 እስከ 400 ሰከንድ 307 times 10 the power of -5 mol per second which is 4 times the rate of formation of oxygen as with 4:1 ratio ማለት ነው of the coefficients of nitrogen dioxide and oxygen in the chemical equation for the decomposition of nitrogen dinitrogen pentaoxide ማለት ነው። ይሄን ዲኮምፖዝ ስናደርግ እንደምታስታውሱት ያ ማለት ምን ማለት ነው? እዚህ ጋር ናይትሮጂን ኦኬ ዳይናይትሮጂን ፔንታኦክሳይድ ይሄን ዲኮምፖዝ እናደርገው ምንድነው? 4 ሞል ኦፍ ናይትሮጂን ዳይኦክሳይድ እና እንደገና 1 ሞል ኦፍ ኦክሲጅን አይደለ የተፈጠረ ይሄ ማለት ሬሽዮ 4:1 ነው ማለት ነው የናይትሮጂን ዳይኦክሳይድ ቱ ኦክሲጅን። እዚህ ጋር እንግዲህ ሬት ፎርሜሽኑ እዚህ ጋር ወይም አቨሬጅ ሬት ፎርሜሽን ኦፍ ናይትሮጂን ዳይኦክሳይድን 3.7 እንዴት አመጣ ነው የሚለውን ከቴብሉ ላይ እንወስዳለን። የተሰጠን አሁንም ከስንት ነው? ከ300 እስከ 400 ሰከንድ ነው። ከ300 እስከ 400 ሰከንድ ባለው እንግዲህ ፋይናል ኮንሰንትሬሽን ስንት ነው? 0.197 ሞላሪቲ ነው። ኢኒሻሉ ደግሞ 0.016 ነው። ይህንን አቀናንሰን ለ400 ሰከንድ ሲቀነስ 300 ሰከንድ ወይም ደግሞ 100 ማለት ነው። እዚህ ስናካፍለው ስንት ይመጣል? 3.7 ታይምስ 10 the power of -5 ይሄንን ከፈለጋችሁ ወደ ኋላ ተመልሰን ቴብሉ ላይ ማየት እንችላለን። ይሄን ይመስላል ቴብሉ ላይ ስናየው ይሄን ነው የሚመስለው። አሁን እዚህ ጋር የተሰጠን ከስንት ነው? ከ300 እስከ 400 ሰከንድ የማንን የተጠየቅነው? የናይትሮጂን ዳይኦክሳይድ። ስለዚህ 300 ላይ ስንት ነው? 0.0160 ነው። ይሄ ኢኒሻሉ ነው። ፋይናሉ ደግሞ ስንት ነው? 0.0197 ነው። ለዚህ ነው እዚህ ጋር ምንድነው ያደረግነው ማለት ነው? አቀናነስ ነው ማለት ነው። ያ ማለት ምን ማለት ነው? ይሄንን ወደዚህ ብናመጣ ምንድነው 0.019 ኦኬ 197 ኦቨር ማይነስ እና 0.0160 ኦቨር ብለን 400 ሰከንድ ማይነስ 300 ሰከንድ ይሄ ማለት ነው። ይሄ ማቀናነስ ነው። ከ0.09097 ሲቀነስ 0.0160 ይሄ ስንት ይመጣል?
ይህን ስናቀናነስ ስንት ይመጣል? 0.0 ኦኬ 037 ይመጣል ኦቨር 100 ከ400 300 ስንቀንስ ማለት ነው። ይህ ማለት which is ምን ማለት እንችላለን? 3.7 times 10 the power of ብለን 1 2 3 minus 3 ኦቨር እንለን። ይሄን ደግሞ 1 times 10 the power of 2 ማለት ይቻላል። ይሄ ወደ ላይ ሲወጣ ማይነስ 2 ይሆናል ማለት ነው። which is 3.7 times 10 the power of minus 5 የምንለው ለዚህ ነው ማለት ነው። ይሄን ነው እንግዲህ ምን ጊዜ የተሰጣችሁን በማየት እንግዲህ ሬት ፎርሜሽን ኦፍ ሪአክሽኑ ይሄን ሬቱን ዲተርማይን ማድረግ እንችላለን ማለት። ሲሚላርሊ በተመሳሳይ during the time period ከ300 እስከ 400 ሰከንድ the average rate decomposition of nitrogen ወይም ዳይናይትሮጅን ፔንቶክሳይድ is 1.9 times 10 the power of minus 5 mol per liter per second ነው። ሬት ፎርሜሽን ኦፍ ዳይናይትሮጅን ፔንቶክሳይድ ብለን is equal to ብለን ኔጌቲቭ። ይሄ ኔጌቲቭ የሚያመለክተው ምንድነው? ይሄ ሪአክታንቱ ዲሳፒር ይሆናል። change in concentration of what? ዳይናይትሮጅን ፔንቶክሳይድ over change in time እንላለን። በተመሳሳይ ከ300 እስከ 400 ሰከንድ አሁንም ቴብሉ ላይ ትሄዱና ኢኒሻል ማይነስ ፋይናል ነው። ይሄ ተሰጥቶናል 0.010 ሞላሪቲ ነው ማይነስ 0.0120 ሞላሪቲ። ይህንን ቀንሰን እንደገና ደግሞ 400 ሰከንድ ሲቀነስ 300 ሰከንድ ይህን ቀንሰን ምን እናገኛለን? 1.9 times 10 the power of minus 5 ሞል per liter per second። ይህንን ቅድም ሰራ ነው ቴብሉ ላይ ሄዳችሁ ይህን ቼክ ማድረግ ይቻላል ማለት። it's also important to specify the time when creating rates because the rate change as the reaction what proceed። እንግዲህ ሪአክሽኑ እየተካሄደ ሬት ቼንጁንም እንግዲህ ስፔሲፋይ ማድረግ ማወቅ ጠቃሚ ነው። for example the average rate formation of nitrogen dioxide is 3.7 times 10 the power of minus 5 mol per liter per second ነው። መቼ ነው የሚሆነው? during the time period ከ300 እስከ 400 ሰከንድ። ይሄ ከ300 እስከ 400 ሰከንድ ባለው ውስጥ የናይትሮጅን ዳይኦክሳይድ ሬት ፎርሜሽኑ ምን ያህል ነው ካልን ይሄን ያህል ነው ካልኩሌት አድርገን ያገኘነው ማለት ስንት? 3.7 times 10 the power of minus 5 mol per liter per second ማለት but it's only what 2.2 times 10 the power of minus 5 mol per liter per second during the period 600 to 700 ሰከንድ። ነገር ግን ከ600 እስከ 700 ሰከንድ ባለው ውስጥ ከ600 እስከ 700 ሰከንድ ባለው ውስጥ 2.2 times 10 the power of minus 5 ሞል per liter per second ነው ማለት ነው። ይህንን አሁንም ሄደን ቼክ ማድረግ እንችላለን። ቴብሉ ላይ ሄደን ካልኩሌት ማድረግ እንችላለን። እዚህ ቴብሉ ላይ እንግዲህ ቅድም ከ300 እስከ 400 ሰከንድ አይተናል የማንን የናይትሮጅን ዳይኦክሳይድ። አሁን ደግሞ እዚሁ ላይ ከ600 እስከ 700 ሰከንድ ባለው ውስጥ ስንት ነው ይላል? 2.2 times 10 the power of minus 5 ነው ይላል። ይሄን ካልኩሌት ማድረግ እንችላለን። ተመልከቱ እዚህ ጋር ከ600 እስከ 700 ከተባለ እዚህ ጋር ስንት ነው ፋይናሉ? 0.0278 ነው። ስለዚህ 0.0 ይሄ ፋይናሉ ማለት ነው 278 ሲቀነስ ብለን 0 ይሄ 0.256 ሲካፈል እናደርግና ለማን ከ700 ሰከንድ ሲቀነስ 600 ሰከንድ አድርገን መስራት። ይሄንን 0.0278 ሲቀነስ 0.0256 ስንት ይመጣል? 2.2 times 10 the power of ይመጣል እዚህ ጋር 1 2 3 ማይነስ 3 ይመጣል ኦቨር ይመጣና ከ700 ሲቀነስ 100 600 ደግሞ ስንት ይመጣል? 100 ነው። ያ ማለት 1 times 10 the power of 2 ማለት ነው። ወደ ላይ ሲወጣ ማይነስ 2 ይሆናል። ስለዚህ ምን ይሆናል? 2.2 times 10 the power of minus 5 ይመጣል። እንግዲህ ተመልከቱ ከ300 እስከ 400 ሰከንድ ባለው ስንት ነበር? 3.7 times 10 the power of minus 5 ነበረ። ነገር ግን ከ600 እስከ 700 ባለው 2.2 times 10 the power of minus 5 ነው። ኮንሰንትሬሽኑ እዚህ ጋር ምን እያለ ነው የመጣው? እንግዲህ ከ3.37 times 10 the power of minus 5 እና ከ2.2 times 10 the power of minus 5 የትኛው ነው የሚበልጠው? 2.25 ነው አይደለ? 2.2 times 10 the power of minus 5 ነው። ለምን? it's ኔጌቲቭ ነው። ስለዚህ ኮንሰንትሬሽኑ ምን እያለ ነው የመጣው? እየጨመረ ነው የመጣው ማለት ነው። በዚህ መልኩ ካልኩሌት ማድረግ እንችላለን። in general the rates of the reaction at the beginning እንግዲህ መጀመሪያ ላይ rate of reaction ምንድነው? fast ነው and it decreases what as the reaction proceeds። እንግዲህ መጀመሪያ ላይ ሪአክሽኑ ሬቱ በጣም ፋስት ይሆንና ሪአክሽኑ እየተካሄደ ባለበት ሰዓት ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። እየቀነሰ ይመጣል ማለት ነው።
So plotting the data of table 4.1 gives the three curve እንግዲህ in the figure 4.2 looking at the time period ከ300 እስከ 400 ሰከንድ አሁን ቅድም ያየነው 4.2 ላይ ከ300 እስከ 400 ሰከንድ ያለውን on the oxygen curve and also change in concentration of oxygen ማለት ነው and change in time is represented respectively by the vertical and the horizontal sides of the right triangle እንግዲህ vertical ላይ ያለው respectively ማለት በቅደም ተከተል ነው ማን ነው change in concentration ነው ደግሞ horizontal ላይ ያለው ማለት ነው change in time ነው so በዛ መልኩ እናያለን ግራፉን ማለት ነው so the slope of the third side the hypotenuse okay the hypotenuse of the triangle is እዚህ ጋር change in concentration of oxygen over change in time the average rate of oxygen formation during that period እንግዲህ the steeper the slope of the hypotenuse the faster the rate እንግዲህ steeper የሆነው ሃይፖተነሱ ምንድነው the faster the rate እንግዲህ እዚህ ግራፍ ላይ ወይም ፒክቸር ላይ የምናየው ምንድነው ሃይፖተነሱን እዚህ ጋር of the triangle defined by change in concentration of nitrogen and change in time during the time period ከ300 እስከ 400 ሰከንድ ወይም ከ600 እስከ 700 ሰከንድ ያለውን ማየት እንችላለን እንግዲህ the steeper የሆነው ምን ይላል እዚህ ጋር the steeper the slope of the hypotenuse the faster the rate ይላል እዚህ ጋር አንድ ነገር ማወቅ ያለብን ምንድነው ሪአክሽኑ መጀመሪያ አስታውሱ ሪአክሽኑ ሲሰጠን ምን ነበር ናይትሮጅን ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሆኖ ምንድነው የሚፈጠረው ብለናል 4 ሞል ኦፍ ናይትሮጅን ዳይኦክሳይድ እና 1 ሞል ኦፍ ዋት ምንድነው ኦክሲጅን ጋዝ ሶ እዚህ ጋር አሁን ተመልከቱ ይሄ ኮንሰንትሬሽን ነው ቨርቲካሉ ሆሪዞንታሉ ደግሞ ምንድነው ታይም አሁን እዚህ ጋር የትኛው ነው እዚህ ጋር የሬት ፎርሜሽኑ ወይም ደግሞ የናይትሮጅን ጋር ፎርም የሚያደርገው ናይትሮጅን ዳይኦክሳይድ እና ኦክሲጅን ነው አይደለ እዚህ ጋር የምታዩት እዚህ ጋር ለምሳሌ በግሪን የምናየው በጣም ስቲፐር ነው ሬት ኦፍ ሪአክሽን ምንድነው በጣም ፋስት ነው ነገር ግን ሌላው ፎርም የሚሆነው ማን ነው የኦክሲጅን ነው ኦክሲጅን ደግሞ በጣም ምንድነው ትንሽ ነው እዚህ ጋር ማለት በጣም ቀስ ብሎ ነው እዚህ ጋር የሚያካሄደው ያ ማለት ምንድነው እዚህ ጋር የናይትሮጅን እና የኦክሲጅን ስናወዳድረው እዚህ ጋር ሬሾም ቀደም ሲል እንዳየ ነው ናይትሮጅን ዳይኦክሳይድ 4 ጊዜ እንትን ሲል ኦክሲጅን 1 ጊዜ ነው እንትን የሚለው እዚህ ጋር ኦኬ 4:1 ሬሾ ምንድነው ቀደም ሲል ያየ ነው 4:1 ነው ብለናል አይደለ ስለዚህ የሬት ፎርሜሽን ኦፍ ናይትሮጅን ዳይኦክሳይድ 4 ታይምስ ዋት ኦክሲጅን ነው ማለት ነው ስለዚህ 4 ጊዜ የናይትሮጅን ዳይኦክሳይድ ፎርሜሽን ኦክሲጅን 1 ጊዜ ነው ስለዚህ እዚህ ጋር the steeper the slope of the hypotenuse the faster the rate የሚለው ይሄንን ነው ሶ እዚህ ጋር ከ300 እስከ 400 ከ600 እስከ 700 ይሄን ካልኩሌት ማድረግ ነው ለምሳሌ ከ300 እስከ 400 ሰከንድ የሚለው በዚህና በዚህ መካከል ኮንሰንትሬሽን ደግሞ ከየትን እንወስዳለን ቴብል እንወስዳለን እዚህ ጋር ኮንሰንትሬሽኑ ምን ያህል ነው የሚለው ነገር በዚህ መልኩ ካልኩሌት እናደርጋለን እንደገና ከ600 እስከ 700 የሚለውንም እንዲሁ እናደርጋለን ካልኩሌት እናደርጋለን ሌላው ይሄ የሎ የሆነ ግራፍ እዚህ ጋር የሚያመለክተን ምንድነው ኮንሰንትሬሽኑ ምንድነው ታይሙ እየጨመረ ሲመጣ የኢኒሻሉ ወይንም ደግሞ የሪአክታንቱ ኮንሰንትሬሽን ምን ይሆናል እየቀነሰ ይመጣል ነው እንግዲህ ሪአክታንቱ ማን ነው ናይትሮጅን ዳይናይትሮጅን ፔንታኦክሳይድ ነው አይደለ ሶ የሱ ኮንሰንትሬሽን ምን እየሆነ ይመጣል እየቀነሰ ይመጣል ታይሙ እየጨመረ ሲመጣ እዚህ ጋር ማለት ነው ታይሙ እየጨመረ ሲመጣ የሪአክታንት ኮንሰንትሬሽን ምን ይሆናል ይቀንሳል እንዲሁም ደግሞ የፕሮዳክቱ ወይም ፎርም የሚያደርገው ኮንሰንትሬሽን ምን ይሆናል ይጨምራል እሱም የራሱ የሆነ እዚህ ጋር እንደምታዩት ነው እንግዲህ ስቲፐር የሆነው the slope of the hypotenuse the faster the rate እዚህ ጋር ሁለት ፕሮዳክት አለን ማን ናይትሮጅን ዳይኦክሳይድ እና እንዲሁም ደግሞ ኦክሲጅን አለን ነገር ግን ከሁለቱ በጣም ፋስት የሚሆነው የማን ነው ካለን የናይትሮጅን ዳይኦክሳይድ ነው ምክንያቱም እዚህ ጋር የተፈጠረው ሞል ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲያደርግ ስንት ነው 4 ሞልስ ወይም 4 ሞለኪውል ኦፍ ናይትሮጅን ዳይኦክሳይድ ነው የተፈጠረው ኦክሲጅን ግን 1 ነው ሶ ከዚህ የተነሳ ነው ማለት ስለዚህ ኮንሰንትሬሽን as a function of time when gaseous nitrogen dinitrogen pentaoxide decomposes to gaseous nitrogen oxide and oxygen gas at 55 degrees Celsius ይሄን ይመስላል ማለት ነው በዚህ መልኩ መረዳት እንችላለን It's important to realize that given the initial concentration in table 4.1 table 4.1 ውስጥ the concentration of nitrogen dioxide gas and oxygen gas can be calculated from the concentration of nitrogen dinitrogen እዚህ ጋር pentaoxide gas at any time ነው so the following example illustrates such calculation so የሚከተለውን example እዚህ ጋር ማየት እንችላለን ማለት ነው እዚህ ጋር እንደምታዩት example 4.2 using the data table 4.1 if changing concentration of dinitrogen pentaoxide ስንት ነው 1.2 times 10 to the power of minus 2 mole per liter at 300 second calculate the concentration of nitrogen dioxide and oxygen at t 300 second ነው የሚለው
ስለዚህ ይህንን አክቹዋሊ ኤግዛምፕል ነው መጽሐፋችሁ ላይ ያለው እናንተ ታዩታላችሁ። ግን አብረን ብናየው ደግሞ የበለጠ ምናልባት ይገባችኋል ከማለት የተነሳ ነው። ሶ ኬሚካል ኢኩዌሽን እንግዲህ ይሄ ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲሆን እዚህ ጋር የተሰጠን ምንድን ነው 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ጋዝ እና 1 ሞል ኦፍ 1/2 ኦክሲጅን ጋዝ ነው የተሰጠን እዚህ ጋር። ሶ ዘ ነምበር ኦፍ ሞል ፐር ሊትር ኦፍ ዳይናይትሮጅን ፔንታኦክሳይድ ጋዝ that have reacted in 300 seconds is the difference between the initial concentration and the concentration of 300 at 300 seconds. That means change in concentration of dinitrogen pentoxide. From the table 4.1 እንግዲህ ምን እንወስዳለን? ይሄ ማለት initial concentration of nitrogen እዚህ ጋር ናይትሮጅን ዳይናይትሮጅን ፔንታኦክሳይድ ይሄ ኢኒሻል ኮንሰንትሬሽን ከቴብል 4.1 2 times 10 the power of -2 ሞል ፐር ሊትር ነው። ይሄ ኢኒሻል ኮንሰንትሬሽን ከቴብሉ ነው የምትወስዱት ቀጥታ። ሞላሪቲ ኦፍ ዳይናይትሮጅን ፔንታኦክሳይድ ጋዝ ሪአክትድ እዚህ ጋር ምንድነው የምናደርገው? ሰው እንቀንሳለን እዚህ ጋር ማለት ነው። ዳይናይትሮጅን ኦኬ ፔንታኦክሳይድ ኢኒሻል ኮንሰንትሬሽን እዚህ ጋር ናይትሮጅን ዳይናይትሮጅን ፔንታኦክሳይድ ማለት ነው። ሶ 2 times 10 the power of -2 ሞል ፐር ሊትር ሲቀነስ እና እዚህ ጋር የተሰጠን ነው። ይሄን ያህል ተሰጥቶናል። ይሄን ስንቀንስ ስንት እናገኛለን? 0.8 times 10 the power of mole per liter እናገኛለን። According to the chemical equation እንግዲህ 2 moles of nitrogen dioxide gas are provided እንግዲህ እዚህ ጋር ማለት ነው ኢኩዌሽኑን መከታተላችሁ 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ጋዝ ፕሮቫይድድ ሆኗል ከኢኩዌሽኑ በመነሳት ማለት ነው። are provided for what every moles of what ዳይናይትሮጅን ፔንታኦክሳይድ እዚህ ጋር የዳይናይትሮጅን ፔንታኦክሳይድ እንት ነው 1 ሞል ማለት ነው። አንዱ ሞል ምን ያህል ፕሮቫይድድ ሆኗል ማለት ነው 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ጋዝ that reacts. So per liter we have molarity of nitrogen dioxide gas produced gas 0.08 ወይም 0.8 times 10 the power of -2 mol per liter of what N2O5 እና እዚህ ጋር እናገኛለን ማለት ነው 2 mol of 2 mol per liter of nitrogen dioxide over 1 mol of per liter nitrogen dinitrogen pentaoxide 2 የምንለው ይሄን ነው። እዚህ ጋር ይሄ 2 ነው። የዚህኛው ስንት ነው? 1 ነው። ይሄን ነው ከዚህ ያመጣ ነው። ስለዚህ ስንት ነው? 1.6 times 10 the power of -2 mol per liter per second. Similarly for oxygen እንደዚሁ መስራት ነው። we have molarity of oxygen is produced 0.8 0.8 times 10 the power of -2 ሞል ፐር ሊትር ፐር ዳይናይትሮጅን ፔንታኦክሳይድ እና ደግና እዚህ ጋር የኦክሲጅን ስንት ነው? እንግዲህ የኦክሲጅን እዚህ ጋር ኢኩዌሽኑ ላይ ማየት ትችላላችሁ። ኢኩዌሽኑ ላይ ሄዳችሁ ማየት ነው። ኢኩዌሽኑ ላይ ስታዩ ስንት ነው? 1/2 ነው። 1/2 ሞል ነው። ስለዚህ 1/2 ኦቨር የዳይናይትሮጅን ፔንታኦክሳይድ ደግሞ ስንት ነው? 1 ነው። ይሄ 1/2 ኦቨር 1 ማለት ነው። ሶ ይሄንን 1/2 ዲቫይድድ ባይ 1/2 ነው። 1/2 times 0.8 times 10 the power of -2 mol per liter per of dinitrogen pentaoxide ይሄንን ስናባዛ ምን እናገኛለን? 0.4 times 10 the power of -2 mol per liter እናገኛለን ማለት ነው። እንግዲህ በዚህ መልኩ የተሰጠንን ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን። ሌላው ኢንስታንታኒየስ ሬት ማለት ምንድነው የሚለውን ጥያቄ ላይ በደንብ የምንሰራ ይሆናል። በጥያቄ መልስ ላይ ስፔሻሊ ጥያቄ ያለ ኤግዛምፕልም አለ መጽሐፋችሁ ላይ። ሬቱ ግን ኢንስታንታኒየስ ሬት እና አቬሬጅ ሬት ልዩነታቸው ምንድነው? ኢንስታንታኒየስ ሬት ከሆነ አት ስፔሲፊክ ማለት ነው ታይም ሬት refers to the rate of change a quantity at what specific movement in the time ማለት ነው። በተወሰነች ጊዜ ላይ ለምሳሌ የሆነች ታይም ላይ ቼንጅ ሲያደርግ ሪአክሽኑ ያን ምን እንለዋለን? ኢንስታንታኒየስ ሬት እንለዋለን። አቬሬጅ ከሆነ ግን አቬሬጁ ነው ወስተን ካልኩሌት የምናደርገው። ሶ ኢንስታንታኒየስ ሬት እና አቬሬጅ ሬት ይለያያል። ኢንስታንታኒየስ ከሆነ ስፔሲፊክ ነው። ኦኬ አት ስፔሲፊክ ሙቭመንት ኢን ታይም ነው የሚካሄደው። ሶ እንግዲህ ሌላ ኤግዛምፕል 4.3 መጽሐፋችሁም ላይ አለ። እሱን እናንተ ማየት ትችላላችሁ ማለት ነው። ሶ በሚቀጥለው ሌሰን እስከምንገናኝ ለዛሬው በዚህ እናበቃለን። መልካም ጊዜ